ሰነበታችሁልን ተመልካቾቻችን ሳይመን እንዴት ነህ እንደምናለሽ ትጂ ሰላም ነው አሽወይና ነው እንግዲህ ንጨው ፕሮግራማችን በሰዓታችን ተገኝተናል እንግዲህ ዛሬ እንደተለመደው አንድ እንግዳ አይደለም ያለን ሁለት እንግዶች ነው ያሉት ሁለት እዚህ ጋር እንጨምራለን በሚገባ ከዛ በተጨማሪ ብዙ ጊዜ የምንጋብዘው የፊልም ተዋናያኖችን ወይ በካሜራ ፊት ለፊት የሚታዩ ባለሙያዎችን ነበር ዛሬ ግን ከካሜራ ጀርባ ያሉ ባለሙያዎችን እንጋብዝላችሁ ከካሜራ ጀርባ ያሉ እንዲሁም ደግሞ በጣም ወጣት ናቸው ወጣት ሆነው ግን በኢትዮጵያ የፊልም ኢንዱስትሪ ውስጥ ትልቅ ሚና የተጫወቱ ልጆች ናቸው እውነት ነው ከዛ በፊት ደግሞ ወሬዎችም አሉ ወሬዎቻችንም እንደተጠበቁ ናቸው እንግዲህ ወደ ፕሮግራማችን እናመራለን ከፕሮግራማችን ጋር ዘና ያላችሁ እንድትቆዩ እንጋብዛለን እንግዲህ ተመልካቾቻችን ወደ መጀመሪያው ወሬ መተናል የመጀመሪያው ወሬ ሳይመን ጋር ነው የመጀመሪያው ወሬ ነው ጋር ያለው ቲጂ ያው እንግዲህ የመጀመሪያው ወራችን በጣም የመሲንቆ ንጉስ ነው የሚባለው የመሲንቆ ንጉስ ነው መሲንቆ እንደውም ይጫወታል ሳይሆን ያዋራታል ነው የሚባለው መሲንቆ ራሱ ከዚህም ውጪ ደግሞ የባህል ሙዚቃ ተጫዋች ነው እዚህ ባለንበት አሜሪካ ሀገር ረጅም ጊዜ ቆይቷል ባለባቸው ጊዜያቶች የኢትዮጵያን ኮሚኒቲ በማዝናናት እንዲሁም ደግሞ እዚህ ላሉ አሜሪካውያን የኢትዮጵያን ባህል እንዲሁም የባህል መሳሪያችን መሲንቆን በደንብ የሚያስተዋውቅ በጣም ተወዳጅ አርቲስት ነው አርቲስት ሰጠኛ ጠና ይባላል በጣም እዚህ ሀገር ስፔሻሊ በጣም ታዋቂ ነው ኢትዮጵያን በነበረበት ጊዜ ብዙ የባህል ሙዚቃዎችን በመጫወት እንዲሁም እንዳልኩሽ መጀመሪያም በመሲንቆ በጣም የሚታወቅ አርቲስት ነው ይህ አርቲስት እንግዲህ አሁን በጠና ታሞ አልጋ ላይ ተኝቶ ነው የሚገኘው እኔ እንደውም ቀደም አካባቢ ለአውራው ሞክሬ ነበር ወደ 15 ቀን የሚሆን ሆስፒታል ቆይቷል እና ምን እንዳመመው እንደዚህ ጠይቀው ነበር የኒሞኒያ ወይም ደግሞ የሳምባ ምችና ዳያቤቲክስም ነው የስኳር በሽተኛ ነው በዚህ ምክንያት እንግዲህ በጣም ብዙ ህክምናዎችን እየተከታተለ ነበር እንግዲህ አሜሪካን ሀገር ታውቂዋለሽ የወጪው በጣም ከፍተኛ ነው የህክምና ወጪው በዛ ያን እንግዲህ ማአቅሙ አልቻለም ለመታከም ብዙ አርቲስቶች እንዲሁም የሙያ አጋሮቹ ተባብረውት ነበር ረድተውት ነበር ግን እንግዲህ ከሆስፒታሉ 15 ቀን ቆይቶ ነው መውጣት የቻለው መቆየትም አልቻለም ችሎት ዋጋውን መታከም አልቻለም ከዛም ውጪ ዶክተሩ ቤቱ ሆኖ ያው እንግዲህ ህክምናው እንዲከታተል ነው የመከረው ለአንድ አመት ያክል ያለ ስራ እረፍት እንዲያደርግ እንደዚሁ ምክንያቱም መተዳደሪያው በየዘፈነ ነው የሚያድረው መሲንቆ ባህል ተጫዋች ነው ስለዚህ ለአንድ አመት ያክል መስራት እንደማይችል ነግሮታል እንግዲህ ከዚህም ጋር በተያያዘ እንደዚሁ ሲረዱት የነበሩት አርቲስቶች በእነሱ ብቻ መሸፈን ስላልቻለ ሁሉም እንግዲህ ለአንድ አመት ያክል ያለ ስራ መቆየት ማለት የቤት ኪራዩን ብዙ ወጪዎችን ራሱን የሚሸፍነው ማለት ነው ያን ነገር ለማድረግ ጎፈንሚ የተሰኘ አካውንት ከፍተውለት ሁሉም እየረዳው ይገኛል እንግዲህ ሁላችንም እዚህ ስፔሻሊ አሜሪካና ወደ አውሮፓ አካባቢ የምትገኙ ሰዎች ይሄኛውን መርዳት የሚችሉት እነሱ ናቸው እዛ ላይ በመግባት እርዳታችሁ እንድታረጉለት እንግዲህ ሰጠኛ ጠና እንዲያገግም እንመኝለታለን ከማሙ እግዚአብሔር ይማረክ ምንችለውን ሁላችንም እንርዳው በዚህ አካባቢ በጣም የሚታወቅ ድምጻዊ ነው በጣም ከዚህ ጋር በተያያዘ ትጂ ለመጨመሪያ ያክል አሁን በሰባት ነው የሚያዘጋጁት እንግዲህ አንድ የፈንድራይዚንግ ነገር አዘጋጅተውለታል ከዛም ውጪ እዛው ላይ በእርግጠኝነት ምን እንደሆነ ወደፊት የምናቀርበው ነው የሚሆነው እዛው ያሉ አርቲስቶች እንግዲህ ችግር ሲደርስባቸው አርቲስቶች ገንዘብ አዋጥተን እዛው ምንችልበት አይነት ማህበርና አቋቁም ሚል አይዲያም ተው እየሰሩበት ነው እንግዲህ ከቀጠለኛም የምናቀርበው ይሆናል ይሄን ይመስላል ወሬያችን እንግዲህ እናመሰግናለን እግዚአብሔር ይማር ብለናል ወደ ቀጣይ ወሬ እናመራለን ካፍታ ቆይታ በኋላ ተጠብቀን ወደ ሁለተኛው ወሬያችን መተናል ቲጂ አንቺ ጋር ነው ያለው እኔ ጋር ነው ያለው ዛሬ ምን ነግራችሁ ምናልባት በሶሻል ሚዲያ ወይንም በፌስቡክ እና በተለያዩ ድረገጾች ተመለከቱ የነበረ ወሬ ሊሆን ይችላል ምንድነው ነገሩ እንደሚታወቀው የአሜሪካዊቷ አክትረስ አንጀሊና ጆሊና ባለቤቷ የቀድሞ ባለቤቷ አልበለው አይደለም ባለቤቷ ብራድ ፒት በጋራ የሚያሳድጓቸው 6 ልጆች እንዳሏቸው ይታወቃል ከ6ቱ ልጆች ውስጥ 3ቱ የራሳቸው የወለዷቸው ሲሆኑ ባዮሎጂካል የሚባሉት ራሳቸው የወለዷቸው አንዲ መጀመሪያ አንድ ወንድ ልጅ አላቸው ከዛ ደግሞ መንታ አንድ ወንድና አንድ ሴት አሏቸው 3ቱ የራሳቸው ሲሆኑ 3ቱ ደግሞ በጉዲፈቻ መልክ ተለያየ ሀገር ላይ ያሳደጓቸው ናቸው ከነዚህ መካከል የመጀመሪያው ከካምቦዲያ ነው ያመጡት ቀጥሎ ደግሞ ከኢትዮጵያ ሶስተኛውን ደግሞ ከቪየትናም ነው ያመጣቸው እንግዲህ ሶስቱን በጉዲፈቻ መልክ ከተለያዩ የዓለማችን ክፍል አምጥተው ሶስቱን ደግሞ የራሳቸውን ወልደው በጋራ የሚያሳድጓቸው 6 ልጆች እንዳሏቸው ብዙዎች የምታውቁት ይመስለኛል ላውራ ይፈልኩ ከኛው ስለኛው ነው ስለ ኢትዮጵያዊቷ ነው ማወራው ኢትዮጵያዊቷ በተለያየ ሚዲያ ላይ እዚህም ሀገር ባሉ የተለያዩ ትልልቅ ሚዲያዎች ላይ አንጀሊና ጆሊ በታየሽ ቁጥር በአብዛኛው ፎቶዋን እንመለከታለን ዛሃራ የተሰኘች ቆንጆ የጠይም ልጅ እንዲሁ አይተ ኢትዮጵያዊነቷን መናገር የምትችላት አይነት ልጅ ናት የአንጀሊና ጆሊ እንግዲህ ልጅ ናት በጉዲፈቻ መልክ ያሳደገቻት በ2005 ዓ.ም ኢትዮጵያ ሄዳ
ከአያቷ ተረክባ ያሳደገቻት ከአያቷን የተረከበቻት በነገራችን ላይ ብዙ ነው ታሪኩ ወደ ኋላ ከተመለስን በወቅቱ በመተወስዳት ጊዜ እናት እንደሌለቻት ነበር እናቷ በህይወት የለችም የተሰጣት ኢንፎርሜሽን ያቺ ልጅ በ2005 ስትወሰድ የነበረችው የ6 ወር ህፃን ነበረች በአሁን ሰዓት የ12 ዓመት ህፃን ነች ታዳጊ ነች አድጋለች በጣም ቲኔጀር አዎ ግን በመሃል ላይ የአንጀሊና ጆሊ ልጅ ዛሃራ ስሟ ባይ ዘ ዌይ ዛሃራ አልነበረም እናቷ ያወጣችላት ስም ወላጅ እናቷ ያወጣችላት ስም የምስራች ነበር የሚባለው ዛሃራ የሚባለው ስም የተሰጣት በአሳዳጊዎቿ ነው በአንጀሊናና በብራድ ፒት ማለት ነው ዛሃራ አሁን እንግዲህ እያደገች በሄደች መጠን ከጥያቄ እየመጣ ነው አሁን ከኢትዮጵያ ወላጅ እናቷ አለሁኝ በህይወት የምትል ሴት ወይዘሮ ምንትዋብ ትባላለች አሁን ሚዲያ ላይ ወጣ ልጄ ማየት ፈልጋለሁ ልጄ ማግኘት ፈልጋለሁ የሚሉ መረጃዎች በብዛት እየሰማን ነው እንግዲህ እኛ ከዚህ በፊት በተለያዩ ፕሮግራማችን ላይም ስንጠቅሰው ነበር ስለ ጉድፍቻ በተመለከተ አሉታዊ ተጽዕኖንም አዎንታዊ ተጽዕኖንም በተለያዩ አጋጣሚዎች ስንጠቅስ ነበር በአብዛኛው እኛ ትኩረታችን አሉታዊ ተጽዕኖ ላይ ነው በርግጥ እቺ ዛሃራ ያደገችው ከጥሩ ወላጅ ጋር ነው ምናልባት እንግዲህ ውስጧን የምታቆሷ ብትሆንም አሁን ያለችበት ሁኔታ ውስጡን የሚያውቁት እነሱ ባለቤቶቹ ቢሆንም ከውጭ እንደምናየው እንደ ልጇ አርጋ በጥሩ ሁኔታ እንግዲህ ውጭም ስትወጣ ምንም ፓፓራዚዎች ራስ ፎቶ በሚያነሱበት ሰዓት ብዙ ጊዜ አብረው ነው የሚያገኙዋቸው ልክ ነሽ ቲጂ በብዛት አዳፕት የሚደረጉ ልጆች ብዙ አይነት ችግር ይገጥማቸዋል ግን አሁን እንደነ ብራድ ፒት እና አንጀሊና ጆሊ አይነቶቹ ግን በብዛት ገባሽ እንዳልሽው ጥሩ ቤተሰብ ናቸው በዛ ላይ ሚዲያ ትኩረት ላይ ስላሉ መጥፎ ነው ይደርስባቸዋል ለማለት ከባድ ነው ችግራል ከልጆቿም ብዙ ተለያለች ብለን እንዳናስብ አብዛኛው ነገር ላይ አብረን እናያቸዋለን ይዛቸው ስትወጣ እናያለን ልጅቷም ጥሩ ሁኔታ ላይ እንዳለች እንደ ፊዚካሊ አይተመገመት ትችላለህ ምንድነው ነገሩ እንግዲህ አሁን እዚህ ደረጃ ከደረሰች በኋላ ሰሞኑን አንጀሊና እና ብራድ ፒት እንደተፋቱ የተለያዩ ሚዲያዎች እንግዲህ ናገሩ ነበር ፍቺ እንደፈጸሙ ከዚህ ጋር ተያይዞ ወዲያው የእናትየው ጥያቄ መጣ ልጄን ማየት ፈልጋለሁ ማግኘት ፈልጋለሁ የሚል ጥያቄ ሰሞኑን ቃለ መጠይቅ ሰጣ ነበር ወላጅ እናቷ እዛ ላይ ምንድነው ያለችው ልጄን በጣም ነው ምናፍቃት በጣም ነው የምወዳት ስለዚህ ድምጿን መስማት አብሬ ማግኘት ፈልጋለሁ እናትነቷ ተረጋግጧል ግን እናቷ ነኝ እነሱ ለመናገር እንዲህ ማይተመፍር ትችላለህ መልካቸው በጣም ነው የሚመሳሰለው በጣም ነው የሚመሳሰለው በጣም እና ግን ልጄ ማግኘት ፈልጋለሁ ልጄ እኔ ወላጅ እናቷ በህይወት እንዳለውና ምን ያህል እንደምወዳት ካንጀሊና በበለጠ መልኩ እንደምወዳት እንድታውቅ ፈልጋለሁ እና መታ አብሬት ልደቷን አብሬ ማክበር አብሬ መሆን ፈልጋለሁ ነው ያለችው እናትየው እንግዲህ እናትነቷን መቃወም አይቻልም አይደል እናት ነኝ ካለች አሁን ያለንበት ዘመን ላይ ደግሞ ቀላል ነው ዲኤንኤ ቼክ ማድረግ ይቻላል እናትነቷን ማረጋገጥ ይቻላል አዎ አይ ቲንክ የማረጋገጥ ያለ ማረጋገጥ ችግር አይመስለኝም ያለው መጀመሪያ ላይ እንግዲህ በጉድፍቻ ህግ አለው አይደል እንዴ አንጀሊና ጆሊ ደግሞ በህጋዊ መንገድ ነው መጣ ኢትዮጵያ ውስጥ መጣ ልጅቷን የወሰደቻት በህጋዊ መንገድ ነው ህጋዊ ያለው መንገድ አይደለም የወሰደቻት ስለዚህ በህጉ መሰረት ምንድን ነበር ስምምነታቸው ወላጅ እናት እንደሌለች አሁን አንዳንድ ጉድፍቻ ሲሰጡ ብዙ ጉድፍቻ የሚወስዱ ሰዎች የሚያደርጉት ነገር አለ እነዛ ህፃናቶች ወላጆቻቸው ብለው ወደ ኋላ እንዳይመለሱ እናቴን አባቴን እንዳይሉ ምንም አይነት ኮኔክሽን እንዳይኖራቸው ያደርጓቸዋል በእንደዚህ አይነት መልኩ ነው ስምምነታቸው ወይንስ ባህሏን አገሯን ቤተሰቧን እንድታውቅ አድርጋለሁ እያመጣው ቤተሰብ አላታ እናትየው እንኳን ሞታው ቢሆን ኖሮ ግን እዚህ ላይ ለመጨመር ብዙ በጉድፍቻ የሚሄዱ ልጆች ስምምነታቸው እናታቸው ከሌለች እኛ እናሳድጋታለን ይላሉ እንጂ ባህላቸውንና ሀገራቸውን ልጆቹ እንኳን ባይፈልጉ በግድ ነው ያደርጋሉ ያን በፖዚቲቭ ወይ ልናየው እንችላለን ግን አንዳንድ ደግሞ ማያደርጉ አሉ ማቀራረቡ ቋንቋቸው ባህላቸው ውጭ የሚያደርጉም አሉ እኮ ሁሉንም ነገር አንድ ነው ማለት አንችልም ለማንኛውም አሁን መፍረድ ከባድ ነው እኔ የልጅ እናት ነኝ የሚሰማኝን ስሜት እንደግሌ ልንገርክ የዛሃራ እናት ወይዘሮ ምንትዋብ የሚሰማትን ስሜት ፊል አድርገዋለሁ ምክንያቱም ሰው የወለደ ሰው ለልጁ ምን አይነት ስሜት እኔ መጀመሪያው ነገር የስድስት በርግጥ ህፃን ነበረች ልጅቷ ያንግ ነበረች በጣም 20ዎቹ እንኳን አልገባችም ዛሃራን ስታገኛት በነገራችን ላይ እዚህ ላይ ሳረሳው የዛሃራን የወለደቻት ተደፍራ በተደፈረችበት አጋጣሚ ነበር ዛሃራን ያረገዘቻት እንግዲህ ከዛም ተጽዕኖ ከሚፈጥረው ነገር በወቅቱ የነበረው ሁኔታ ሁላችንም መገንዘብ እንችላለን ስለዚህ ከዛ አንፃር ምናልባት በእድሜዋም ያንግ ከመሆኗ አንፃር ልጅ ሰጣታለች በጉድፍቻ መልክ እንድትሄድ አድርጋ ሊሆን ይችላል እንጂ እንዴት የ6 ወር ልጅ ጨክነክ የፈለገ ባትበላም ባትጠጣም አብሬ ይራባለሁ ጠማለሁ ለምኝም ቢሆን አበላታለሁ እንጂ ልጄን ለሌላ ሰው አትሰጥም ብዬ አስባለሁ እኔ ግን እሷ ቦታ ላይ ሆኜ መፍረድ አልችልም ራሴን እዛ እሷ ውስጥ ማስገባት አለብኝ ግን ሆነም ቀረም እቺ ልጅ እዛ ጋር ሄዳለች ጥሩ ሁኔታ ላይ አይነት ያለችው በአሁን ሰዓት ለዛሃራም መልሰሽ ቤተሰቦችሽን ፊሊንግ አምጪ ማለት አትችልም ያሳደገቻትን ሰው ነው የምታውቀው የ6 ወር ህፃን ነበረች በጉድፍቻ መልክ ሀገሯ ስትወጣ ምንም አይነት የምታውቀው ነገር የላትም በመሃል ከኢትዮጵያዊ ቤተሰቦቿ ጋር ምንም አይነት ግንኙነት አልነበራትም ስለዚህ ይሄ ነገር
ልጅቷም ላይ የሚፈጥርባት ከባድ ተጽዕኖ አለ። ግን ሆነም ቀረም ዛህራም አድጋ ትልቅ እድሜ ላይ ስትደርስ እናቴ ማለፍ አይቀርም፣ ወላጅነቷን መጠየቁ አይቀርም፣ ወላጅ ቤተሰቦቿን መጠየቁ አይቀርም። ስለዚህ እንደው በሚቻለው አጋጣሚ በተለይ የዚህ ሀገር ሚዲያዎች ይህንን እድሉን አግኝተው አውጥተው ኢንፎርሜሽኑን በአለም ተዳርሶ እንደተባለው የዛህራ እናትና ዛህራ የሚገናኙበት መንገድ ቢፈጠር ደስ ይለናል። መልካም። እስካሁን ግን ምንም የደረሱበት ደረጃ የለም። ከኒውስ ላይ ከመወራቱ ኒውስ ላይ ነው የተወራው። እንግዲህ እና እንከታተላለን። በነገራችን ላይ የዚህ ሀገር ሚዲያዎችም ይሄንን ነገር ያገኙታል የሚል ተስፋ አለኝ። እንግዲህ ያው ለዛህራ እናቷ እውነተኛ እናቷ ከሆነች እንዲገናኙ እንመኝላቸዋለን። ሁለተኛ ወራችን ነው እንግዲህ ካፍታ ቆይታ በኋላ እንምጣ ለሶስተኛ ወሬ። እሺ ሳይመን፣ አሁን ወደ መጨረሻው ወሬ ላይ ደርሰናል። የመጨረሻው ወሬያችን እንግዲህ የሳምንቱን ቶፕ 5 ሙዚቃና ፊልሞችን መስነግረን ነው አይደል? እንግዲህ በዚህ ሳምንት በቦክስ ኦፊስ ሰንጠረዥ ውስጥ በአምስተኛ ደረጃ ላይ ያለው ፊልም ፓትሪዮትስ ዴይ የተሰኘ ፊልም ነው። ይህ ፊልም እንግዲህ በአምስተኛ ደረጃ ላይ እየተከተለ የሚገኘው 16.7 ሚሊዮን ብር በማስገባት ነው። 4 ሳምንቱ ነው ገና ከወጣ አምስተኛ ደረጃ ላይ ይገኛል። በአራተኛ ደረጃ ላይ የሚገኘው እንግዲህ ሮጓን የተሰኘው የስታር ዋርስ ስቶሪ የተሰኘው እስካሁን እስከ አምስተኛ ደረጃ ላይ ውስጥ ያልወጣ ፊልም ነው። 20 ሚሊዮን በማስገባት በዚህ ሳምንት ብቻ በአራተኛ ደረጃ ላይ ይገኛል። ሲንግ የተሰኘው ደግሞ አኒሜሽን ፊልም ነው፣ የካርቱን ፊልም 21.1 ሚሊዮን ብር ዳላር በማስገባት በሶስተኛ ደረጃ ላይ ይገኛል በዚህ ሳምንት። ይህ ፊልም እንግዲህ ከወጣ 4 ሳምንቱ ነው። በሁለተኛ ደረጃ ላይ ያለው ላላላንድ ይሰኛል። ላላላንድ እንግዲህ እጅግ በጣም መነጋገሪያ የሆነ ፊልም ነው። በጣም ሮማንስ ፊልም ነው። በጣም ተወዳጅ እንዲሁም ከነ ታይታኒክ እና ትልቅ የሚባሉ በአሜሪካ ታሪክ የተሰሩ ፊልሞች እኩል አሁን እንግዲህ በቅርቡ ለሚካሄደው የአካዳሚ አዋርድ የታጨ ፊልም ነው። እንዲሁም ደግሞ በጎልደን ግሎብ አዋርድ ላይ 7 አዋርዶችን በመብላት ሪከርድ የሰበረ ፊልም ነው። ላላላንድ ይሰኛል። ይህ ፊልም እንግዲህ በሁለተኛ ደረጃ ላይ ነው በዚህ ሳምንት ያለው 21.7 ሚሊዮን የአሜሪካን ዶላር በዚህ ሳምንት በማስገባት ነው። በአንደኛ ደረጃ ላይ እየመራ የሚገኘው ሂድን ፊገርስ የተሰኘው ባለፈውም ሳምንት ስናወራ እንደነበረው በሶስት ጥቁር አሜሪካውያን የናሳ ጠፈር ተመራማሪዎች ታሪክ ላይ የሚያተኩረው ፊልም በአንደኛ ደረጃ ላይ እየመራ ይገኛል። 33.6 ሚሊዮን ዶላር ነው ያስገባው በዚህ ሳምንት። 4 ሳምንቱ ነው የፊልም ከተለቀቀ። ይህን ይመስላል እንግዲህ ቲጂ። እስቲ ስለ ሙዚቃዎች ደግሞ እናምራ። እንግዲህ በቢልቦርድ ሰንጠረዥ ደግሞ በአምስተኛ ደረጃ ላይ የሚገኘው ያው የኛው ልጅ ነው። እንግዲህ ከ1 እስከ 5 ቀስ እያለ እየወረደ ነው ያለው፣ ግን ስቲል ከ1 እስከ 5 አልወረደም። ዘ ዊኬንድ ፊቸሪንግ ስታር ቦይ የተሰኘው ዘፈን ነው ፊቸሪንግ ድራፍት ፓንክ። እንግዲህ ስለ ዘ ዊኬንድ ከማውራታችን በፊት ከዚህ ቀደም በእኛው ኒውስ ላይ እንዳወራ ነው ዘ ዊኬንድ $50,000 እዛው ካናዳ ለሚገኝ ዩኒቨርሲቲ ዶኔት አድርጓል ብለን ነበረ። የኤንሸንት የኢትዮጵያን የድሮ ግዕዝ ቋንቋ በትምህርት መልክ እንዲቀርብ በሚል ነበረ። አሁን እንግዲህ በአሁን ሰዓት መስጠት ጀምረዋል። ለ25 የሆኑ ተማሪዎች በመስጠት ላይ ይገኛል። ይሄ ትልቅ አኮምፕሊሽመንት ነው፣ ደስ የሚል ነገር ነው። በአራተኛ ደረጃ ላይ በዚህ ሳምንት የሚገኘው ክሎዘር ይሰኛል። ይህ ዘፈን እንግዲህ ዘ ቼን ስሞከርስ ፊቸሪንግ ሄሲ ይህ ዘፈን በአራተኛ ደረጃ ላይ እየተከተለ ይገኛል። በሶስተኛ ደረጃ ላይ በዚህ ሳምንት የሚገኘው ብላክ ቢትልስ የተሰኘው ዘፈን ነው ሬስ ሮመርድ ፊቸሪንግ ጉቺ ሜን በሶስተኛ ደረጃ ላይ ይገኛሉ። በሁለተኛ ደረጃ ላይ በዚህ ሳምንት ያለው ሼፕ ኦፍ ዩ የተሰኘው የኤዲ ሼረን ዘፈን ነው እና በአንደኛ ደረጃ በዚህ ሳምንት ያለው ባይሬን ቡጂ የተሰኘው ዘፈን ነው። እንግዲህ ሚጎስ ፊቸሪንግ ሊል ኡዚ እነሱ ናቸው የሚጫወቱት። በአንደኛ ደረጃ እየመራ ይገኛል። ባለፈውም ሳምንት አንደኛ ነበረ። ይህን ይመስላል እንግዲህ ቲጂ። እናመሰግናለን ሳይመን ስለሰጠህን መረጃ። አሁን ደግሞ ጊዜው እንግዲህ የሳምንቱ እንግዳ ፕሮግራም የሚቀርብበት ነው። ቀደም ሲል እንደነገርናችሁ በዛሬው ፕሮግራማችን ከካሜራ ጀርባ ያሉ ባለሙያዎችን ነው የጋበዝንላችሁ። በቆይታችን ጠቃሚ ትምህርት እንደምታገኙ ተስፋ እናደርጋለን። አሁን ወደዛው እናመራ። በዛሬው ንጭት ፕሮግራማችን እንግዲህ የጋበዝንላቸው ከፊልም በስተጀርባ ያሉ ባለሙያዎችን ነው። ብዙ ጊዜ ፊልም ሲሰራ ፊት ለፊት ያሉትና በዛው ፊልሙ ላይ የምታያቸው ሰዎች ነው በጣም ታዋቂ የሚሆኑት እንጂ ከጀርባ ግን ዋናውን ስራ የሚሰሩት ብዙ ሚዲያ ላይ ራሳቸውን አውጥተው ያሳዩ። እውነት ነው። በእኛ ሀገር ባህልም ብዙ ጊዜ ባህል እንኳን አይደለም የተለመደው ነገር ምንድነው? አንድ ፊልም ታዋቂም ከሆነ ወይንም ውጤታማም ከሆነ ወይንም ውጤታማም ካልሆነ ተወቃሽም አድናቂም የሚሆነው በፊልሙ ፊት ለፊት ላይ የምናያቸው ተዋናዮች ናቸው። ዛሬ ግን የጀርባ አጥንት የፊልሙ የጀርባ አጥንት ሆነው
ሪስፖንሲብል ወይም ደግሞ ኃላፊነቱን ይወስዳሉ የሚባሉት ሁለት ኢትዮጵያ ውስጥ ጥሩ ስራ እየሰሩ ያሉ ልጆች ናቸዋል። እውነት ጥሩ ስራ ይሰሩ። በተለይ የሰሯቸው ፊልሞች ውጤታማ የሆኑ ሁለት ባለሙያዎችን ጋብዘንላችኋል። ካበ ታዲዮስ የፊልም ዳይሬክተር ነው። ተስፋዬ ወልድም ማገኝ ደግሞ ፕሮዳክሽን ዲዛይነር እና ሜካፕ አርቲስት ነው። በተለይ ሁለቱም ወጣቶች ናቸው። እንኳን ደህና መጣችሁ ወደ ኢቢኤስ ስቱዲዮ እንዲሁም ወደ አሜሪካ እንኳን ደህና ቆያችሁ። ሰው ብዙ ጊዜ የሰራቻቸውን ስራ አይተው የሚገምተው ትልልቅ ሰዎችን በእርግጠኛ ነኝ ሌላ ቦታ ገጥሟቸዋል። በጣም ልጆች ናቸው እናንተ። እኔ እንኳን አሚን ከ18 በላይ ማለት ነው። ያው ሜካፕ አርቲስት ስለሆንኩኝ እንደ ልቤ እድሜን መቆጣጠር ይችላል። አረ ለኛ በጀመረም ይችላል እድሜ ማለት ነው። ስለዚህ ለኛም ወንዳኔ ከሾ በፊት ብትሰራን ጥሩ ነው እንደዛ ከተቻለ። ለማንኛውም ደስ ብሎናል ስላገኘናችሁ። ቴንክ ዩ በጣም። አየሩ ተስማማችሁ? ብርድ ነው አሁን ያለው ወቅት? አዎ በጣም ይበርዳል። የትኛውን ነው ሞር የምትወድ? ሙቀት ነው ብርድ የምትወድ? አይ የዚህ ሀገር ብርድ ተስፋሽ ነው ላይ በርዷል በጣም ከዘከተ። ኤልኤም ነበራችሁ፣ የትኛውን ወደዳችሁ? የተለያየ ስቴት ሄዳችኋል። ኤልኤ፣ ቬጋስ እንዲሁም እዚህም ዲሲ ነበራችሁ። የቱ አየር ተመቻችሁ? የቱ ስቴት ወደዳችሁት? በእኔ በኩል ኤልኤ ልክ እንደ ኢትዮጵያን ይመስላል አየሩና ደስ ይላል በጣም። ተኪስ ያ ኤልኤ በጣም አሪፍ ነው አየሩ። አሁን ይበርዳል በጣም ስፔሻሊ ሰሞኑን ደግሞ ሰው አገኛችሁ? ኤልኤ ታዋቂ ሰው ነበር ብራድ ፒት? የመጀመሪያ ጥያቄ ሳይመን እሱ ነው። ኤልኤ ካሉት ያ እንትን ዩኒቨርሳል ሄደን ነበር። ዩኒቨርሳል ስቱዲዮ ሄደን ነበር። እንዴት ፊልም እንደሚሰሩ አይተናል። በጣም የሚገርም ነው። እዛ ኢቭን እኔ ፊልም ይሰራሉ ብዬ ከማስበው በላይ ነው ያየሁት። ሴቲንጎቻቸው ምናምን ትልቅ ኤክስፒሪየንስ ነበረ። ግን ያው ታዋቂ ሰው አላየንም። አይና ግን ያጋጥማል። እኔ ዩኒቨርሳል ስቱዲዮን በጎበኘሁበት ሰዓት አንድ ታዋቂ ሰው አግኝቼ ነበር። ማን ነው? ስሙን አትጠይቀኝ። እኔ ስሙን አላውቅም። ከዳሌ የሆነ ቦይ የሚባል ፊልም የሚሰራ አክተር ያጋጥማል። ሲሰሩ ብዙ ጊዜ ያጋጥማልና የኢትዮጵያ ፊልም ሰሪዎች ብዙ ጊዜ እሱን ቦታ መጎብኘት እንዳለባቸው አስባለሁ። ምንም እንኳን ግን እንዲጎበኙ ማስበው ለምን ተቃላችሁ? ኦፍ ኮርስ ትምህርት ሊወስዱ ይችላሉ። ግን ከዛ ባሻገር የኢትዮጵያ ባለሙያዎች እንዴት ጎበዞች እንደሆኑ ይገነዘቡበታል። ቴክኖሎጂው ምን ያህል እኛን ሀገር ፊልም እንደማያግዝ ይረዱበት። እዛ በጣም ብዙ ቴክኖሎጂ ይጠቀማሉ አይደል? እኛ ሀገር ቦክስ ካለው ያው የምር ቦክስ መታሰዋልና እዚህ ግን እንዴት አድርገው እንደሚሸውዱት እዛ ሆሊውድን በመናይበት ጊዜ እኔ አንድ ታዋቂ አይቼ ነበር። ብራድ ፒት ነበርና እውነት ዋው ምናምን ብዬ አዩስ ምናምን ብዬ ስዞር ለካ ይሄ በዋክስ የሚሰሩት ሪል የሚመስለው እንትን አለ አይደለ? መጀመሪያ ጠብቁት መልስ ይሄን ነበር። ብራድ ፒትን አይታችሁ ሳልሳለ ኤግዛክትሊ ራሱን አስመስለው ነው የሰሩት። እና ሜካፕ አርቲስት እንደሆነ በጣም ደስ ይላል ሰራችሁ። ኦኬ ጥሩ ጊዜ እንደነበራችሁ እንገምታለን። እስኪ ራሳችሁን አስተዋውቁልን። ማለት እንዳለው ቅድም ሳይመን እናንተ ከካሜራ ጀርባ ያላችሁ ባለሙያዎች ናችሁና ብዙ ጊዜ የምታውቁን በተለያየ ሚዲያ ላይ እንደቀረባችሁ አውቃለሁ። ግን በተለይ ህዝቡ በብዛት አያውቃችሁም። እስኪ ምን ስራዎች እንደሰራችሁ ራሳችሁን ንገሩንና ተስፍሽ ጀምር አንተ። ፊልም ሜካፕ አርቲስትና ፕሮዳክሽን ዲዛይነር ነኝ። ሶ በሜካፕና በፕሮዳክሽን ዲዛይኒንግ ከጤዛ ጀምሮ አሁን እስከ መጨረሻ እስከሰራሁት 68 ገደማ ፊልም ሰርቻለሁ። 68 ጤዛ ላይ ነው የጀመርከው? ጤዛ ላይ ነው የጀመርኩት የዛሬ 14 15 አመት። ዋው የሚደንቅ ነው። አንተ ልጅ እድሜህ ነው ማስላል ጀምሮ ነው። አሁን እኔም እኩዬ ነው እያልኩኝ ነበር ዘለለ። ዋው ግን የተማርከው በምንድን ነው? እኔ አርት ስኩል ነው የተማርኩት ፔይንቲንግ። ከዛ በኋላ ነው እንግዲህ ጤዛ ላይ ፕሮዳክሽን ዲዛይነር ሲገባ እኔም አብሬ ረዳቱኝ የገባውና ያኔ የፊልም ፍቅር እንግዲህ ልቤ ውስጥ ገባች። ግን ትልቅ እድል ነው በወቅቱ። በጣም ትልቅ እድል ነው። ከትልቅ ሰው ጋር ነው እድሉን ያገኘው የመስራቱ። እውነት ነው በጣም እና ፊልምን ማቀው እኔ በትልቁ ነው በጣም በትልቁ ኃይሌ ገሪማ የሚሰጡትን ክብር ያለው ምናምን ያለውና ከዛ በኋላ በመሰራቸው ፊልሞች ያንን ፊልም እንደዛ አይነት ክብር ያለበት እንደዛ አይነት ቦታ የሚሰጠው አይነት የፊልም አሰራር እና ያለን ብዬ ጓጓ ነበር ስቲል እስካሁን ስንሰራ እና ቀስ ያለ የመጣ የሄደ ነበር። ተስፍሽ ብዙ እናወራለን ካንተ ጋር። ተኬ ደግሞ አንተ ከፊልሙ ውጪ ነበር የተማርክበትም ትምህርት ከፊልሙ ውጪ ነበር። በትምህርትም ትልቅ ደረጃ እንደደረስክ እናውቃለን።
ግን አንተ ያን ሁላ ነገር ትተህ እኔ ፓሽኔ ፊልም ነው ብለህ ወደ ፊልም ገብተሃል። አንተ ደግሞ ሞር ንገረን። ያው እንትን ተማሪ ያለው ነበረ ፊልም በጣም ከማየት የተነሳ ነበረ ወደዛ እንትን ያድላውት። ድሮ ልጅ ያለው ስዕል ነበረ። ከዛን ያው እሱን ታውኩኝና ነው ወደዛ እንትን ያልኩት። ዩኒቨርሲቲ ከገባሁኝ በኋላ እዛ ትምህርት ቤት እያለን ከጓደኞቼ ጋር ሆነን ምናምን እንሰራ ነበረ ተደብቀን ካሜራ ደብቀን ያስገባን ዶርም ውስጥ ምናምን አንድ ሁለት ፊልሞች የተማሪ ፊልሞች እንደዛ ሰርቻለሁ እዛው ግቢ ውስጥ ማለት ነው። ከዛ በኋላ ነበር ተመርቄ ከወጣሁ በኋላ ያው አንድ አመት አስተማርኩኝ ዩኒቨርሲቲ። ምንድነው የተማርከው? ኢኮኖሚክስ ነበረ የተማርኩት። ከዛን ጥሩ ውጤት ስለነበረኝ ያው ሰመራ ዩኒቨርሲቲ አንድ አመት አስተማርኩኝ። ከዛም በቃ አልቻልኩም። ጓደኞቼም እንትን ኢንካሬጅ ያደርጉኝ ነበረ እዛ አብሮኝ ይሰሩ የነበሩ። ከዛም ወጣሁኝ ናዝሬት መጣሁኝ። እዛ ከጓደኞቼ ጋር ሆነን አንድ ዳይናማይት ሚል ፊልም ሰራን። በቃ አማተር ነው ምንም እንትን የሌለው በጀት የሌለው ፊልም ማለት ነው። ነው በጀት ፊልም ማለት ነው። እና ያው በመጻፍ ዳይሬክት በማድረግ ኤዲቲንጉን በመስራት እንደዚህ ኢፌክቶች ነበሩት እነሱን በመስራት በቃ ያው ምንም ሪሶርስ ስለሌለ እዛው እንትን አለን። ተወዳጅ ሆነ ፊልሙ በወጣ ሰዓት። በቃ ጉማም ላይ ታጨን የመጀመሪያው ጉማ ላይ ልጁም ተሸላሚ ሆነ እዛ ላይ ሰራው። ከዛ እኔም በቃ መጣውኝና ወደ አዲስ አበባ እዛ መስራት ጀመርኩኝ። ተስፍሽ ሳይደንቀው ሰምቻለሁ ይሄን ፊልም ጀመረ ማለት? ልክ ነው። በጣም ቆንጆ ፊልም ነው። እንደውም ያልተለመደ ስለነበረ የናዝሬት ልጅ ነው ሲሉን ደወንለትኛ ብዙ ወደኛ እንዲመጣ ግን አጋጣሚ ስልኩ አልሰራም። ይሄው ምን አለ ቢል ጠይቅ ነበር ስልኩ አልሰራም። ደስ የሚል መልስ ነው። አሪፍ ነገር ነው። ሁለታችሁም መነሻችሁ በጣም ደስ የሚል ነገር ነው። ወደ ተስፍሽ ላምራና አይ ቲንክ ከጤዛ ከጀመር ከትልቁ ነው በጣም የጀመርከው ብዬ ገምታለሁ። እኔ አንተን ማቅ ደግሞ ስርየት ላይ ነው። ልክ ነው። ስርየት በኢትዮጵያ ፊልም ታሪክ ውስጥ አንድ ደረጃ ከፍ ብሎ የተሰራ ፊልም ነው ላለው ነው። አንዳንድ ሰዎች ሊስማሙበት ይችላሉ። በተለይ ሜካፑ ማለት ነው። ሜካፑ በጣም አሜዚንግ ነበር። ሰዎችን ማሳመን እስኪችል ድረስ እኔ ምላሱ ሲቆረጥ ይሄ የሚወጋው ምናምን ፓርት በሙሉ የእውነት ነበር የሚመስለውና እስኪ ንገረኝ የሜካፕ አጀማመርህን። አንተ ስትጀምርስ ፊልሞች ላይ መሳት ጀምር ኃይሌ ገሪማ ይረዱ ነገር ሊኖር ይችላል ግን ያየው ነገር አለ መነሻ የሆነ ነገር? አዎ ልክ መነሻዬ ምንድነው ጤዛ ላይ የግርፋት ሲኖች ነበሩ ያን ጊዜ በዛ ዘመን ይደረጉ የነበሩ ቅጣቶች እና እኔ በስዕል ሳስበው በቃ እንግዲህ ውስጥ እግሩን ከተገረፈ ቀይ ነገር ሰመር ማድረግ ነው ሳሊ እንደመሆነ ይመጣል እና አንድ ከጀርመን የመጣ አንድ ሜካፕ አርቲስት ሲሰራ ይወት በደንብ በቃ ለምን የተሰነጠቀውን ቀዳዳውን ሁላ ጤዛ ላይ ማለት ነው እና ያ የመጀመሪያዬ ነው ለኔ እና ደነገጥኩ። እንዲም ድረስ ይቻላል እንዴ ማለት ሜካፕ የሚባለው ነገር የስዕልን ያክል አቅም አለው እንዴ የሚለው ነገር ውስጥ ይገባ። በዛሽ መነሻ ነው እንግዲህ ጀርመን ሄጄ ኮርሷን ከወሰድኩ በኋላ ነው እንትን ያደረኩት ንጉስ ናውሰና የሚለውን ፊልም ለመጀመሪያ ጊዜ ሱሉ ከስሬት ይቀድማል ማለት ነው። ከስሬት እንደኛ በስሬት ያወቅና ንጉስ ናውሰና እንደውም በጣም የሚገርመው ንጉስ ናውሰና ላይ አልተለመደም እንደዚህ አይነት ሜካፕ። ልጁ ከፈረስ ወድቆ ፊቱ ምናምን ቆሳሱ ላይ ይመጣልና እዛ የተሰለፉት ኤክስትራዎች ወይንም አጃቢ ተዋናዮች ሰላሚውን የሚባለው አክተር በመሐከላቸው ሲያልፍ የምር ነበር የሚደነግጡት። የምር አልተለመደማ ማለት ሜካፕ ነው ብለው አያስቡ። ሰው ላይ ያንን ስሜት የመደንገጥ ስሜት አይነበርና ከዛ ልቤ ውስጥ እየገባ መጣ። ምክንያቱም የሰውን ሪአክሽን ወዲያው ነው የምታገኘው። የሆነ ነገር ሰርተህ ቆንጆም ይሁን አይሁን ወዲያው ታገኘዋለህ በሜካፕ። እንደዛ ያለን እንግዲህ ብዙ ፊልሞች ሰራን ከዛ በኋላ። በጣም ጥሩ ነው። ተኬ ወደ አንተ ልምጣ። ስልክ ተደውሎላ አታነሳም ተባለ ለተስፍሻው ናዝሬት እያለና ባሷም ከናዝሬት ወደ አዲስ አበባ መጣለችና አዲስ አበባ ከገባ በኋላ ምንድን ነበር የገጠመ የሰራውስ እንደጠበቀው ነው ያገኘው ወይ ሁሉም ነገር የሚለውን ጠቅለል አድርገህ መልስልኝ። ኦኬ አዲስ አበባ እንድገባ ምክንያት የሆነኝ ያው ካም ግሎባል ፒክቸርስ ነው ኪሩቤል አስፋው ማለት ነው። እሱ ስራዬን አየውና ዳይናማይት ላይ ሰራውትን ማለት ነው። መጣ ናዝሬት አፈላልጎኝ ምናምን የሆነ 04 ቀበሌ የሚባል ውስጥ ነበር ያለውት። ከዛ ሲያገኘኝ አንተ አይደለም የሚሰራው ብሎኝ አንተ ያኔ ደግሞ በጣም 2004 በኢትዮጵያ ማለት ነው በጣም ትንሽ ልጅ ነው መስለው ነው። አንተ አይደለም የሚሰራው አለኝ።
ከዛን እንደገና እስቲ እነኚህ ነገሮች እንዲ የሆነ ጀልባ ሲፈነዳ ምናምን እንደዚህ ሳምፕል ስራልኝ አንተ መሆንን ለማረጋገጥ አለኝ። ሰራውላት በ15ኛው ቀን በቃ መጣሁኝ እሱ ስቱዲዮ መስራት ጀመርኩኝ ማለት ነው። ከዛን ወደ ገደለው አማረኝ ሌሎች ፊልሞች ላይ በኤዲተርነት ቪዥዋል ኢፌክት ስክሪን ፕሌይንግ በመጻፍ እዛ ብዙ ስራ ሰራ ነበረ። ወደ 1 አመት ቆየሁኝ እሱ ጋር። ከዛ በኋላ ነው 79ን የጀመርኩት ማለት ነው ከሱ ጋር ወጥቼ ማለት ነው። ኪሩቤል ካም ግሎባል ፒክቸርስ አይ ቲንክ ብዙ ፊልሞችን ሰርቷል። ስፔሻሊ የጨርቆስ አካባቢ ልጅ ስለሆነ ሰው ሞር ያተኩራል አይደል? እዛ ሰፈር ላይ እነሱ ፊልሞች ላይ ተሳትፏል። ያው አሁን ከዛ በኋላም እንትን ሼፉ አሁን ያልወጣ ፊልም ደግሞ አለው። እሱንም ሰርችለት ነው ስመጣ። ሁሌም ከዛ ጊዜ በኋላ በጣም እንትን ከሱ ጋር በወጣም ሁሌም ፊልሞቹን እኔ ነኝ ፋይናላይዝ ማድረግለት። እንትን ምን ያህል አሁን እኔ ጥያቄ ምንድነው ምን ያህል ጊዜ ፈጀብህ? አሁን ከባድ ነው እንደዚህ ነገር መስራት የቪዥዋል ኢፌክቶችን መስራት እና አንተ ደግሞ የተማርከው ኢኮኖሚክስ ነውና በምን ያህል ጊዜ ነው ያዳበርከው ይሄን ነገር ወይስ በጣም ብዙ ሪሰርቾች ታደርጋለህ? እኔ ብዙ ነገር ሰራ ነበር። መጀመሪያ ስትነሳ ብዙ ነገር ትሞክራለህ ፊልም ላይ ማለት ነው። ከዛ በኋላ ነው ልክ ስመጣ ማስተማሩን ትቼ ስመጣ ጀስት ምንድነው በደንብ አይ ነበር አማርኛ ፊልሞችን በወቅቱ የሚመጡ እነ ተስፋ የሚሰሯቸው ጠንካራ ስቶሪ ያላቸው በካሜራ በኩል በሁሉም በኩል አሪፍ ናቸው። ትንሽ ድክመት የነበረው በዚህ ፖስት ፕሮዳክሽን የሚባል በኤዲቲንግ ምናምን እንደዚህ ነገሮች ላይ ክፍተት አለ። እንደዚህ ብዙ የሚሰራ የለም። ስለዚህ በዛ በኩል ብሰራ ኢፌክቲቭ መሆን ይችላል ብዬ ሌሎቹን ነገሮች ተውኩኝና ቁጭ ብዬ ወደ 5 ወር ቤት በቃ ስራ ትቼ በቃ ከኢንተርኔት ቱቶሪያሎችን ዳውንሎድ እያደረኩኝ አኒሜሽን 3D Max የሚባል ሶፍትዌር አለ እና አፍተር ኢፌክትን ቁጭ ብዬ ማጥናት ጀመርኩኝ። ከዛ በኋላ ነው እነሱን በደንብ ፕራክቲስ ካረኩኝ በኋላ እንደዚህ መሞከር የጀመርኩት ማለት ነው። ጎበዝ ነው በጣም ደስ የሚል ነገር ነው የምታወሩን። ሁለታችንም የሚያሳትፍ ጥያቄዎች ይኖሩናል። ለማንኛውም ካፍታ ቆይታ በኋላ እንመለስና ጨዋታችንን እንቀጥላለን። ተመልካቾቻችን የምትከታተሉት ከኢቢኤስ ቴሌቪዥን ሳምንታዊውን የንጭት ፕሮግራማችንን ነው። ለዛሬው ፕሮግራማችን እንግዲህ ጋበዝንላችሁ ከካሜራ ጀርባ ያሉ የተደበቁ ባለሙያዎችና ተካበና ተስፋዬ እየተጫወታችሁ ነው። ውሃውን እየጠጣችሁት ነው። አልጎደለም። እስቲ ስለ አንድ በጋራ ሁለታችንም የሚያስማማ ጥያቄ የምትመልሱልኝ ጥያቄ ልጠይቃችሁ። እኛ እዚህ ሀገር ማለት ነው የሀገራችንን ፊልም እንደ ኢትዮጵያ እንዳሉትም ባይሆን እናያለን እና ብዙዎቻችን እንደ ተመልካች የምንሰጠው አስተያየት ይኖራል ስለ ሀገራችን ፊልሞች ማለት ነው። ሰዎችም ጋር ስናወራ ከሙያ ውጭ የሆኑ ሰዎች ጋር ስናወራ የየስሜታቸውን ይነግሩናል። ግማሹ ፊልም የኢትዮጵያ ፊልም ጥሩ ነው እየተሻሻለ ነው የሚሉ አሉ። አንዳንዶች ደግሞ የኢትዮጵያ ፊልም እየወረደ ነው የሚሉ አሉ። እናንተ ግን እንደ ባለሙያ ምን ትላላችሁ? የኢትዮጵያ ፊልም አድጓል ወይንስ አላደገም? ይሄንን ጥያቄ መመለስ ከባድ ነው። ምንድነው በአንዳንድ ሳይት ያደገ ነገር ታያለሽ። ብቻ የተቀባበለ ነገር የለም። ከድሮም የተሻሉ ፊልሞች አሉ። ብቻ አሁን ያለበት ደረጃ የድሮውንም አይመስልም ያውኑም አይመስልም። የሆነ ነገር ነው የሚመስለው። አደገ ብለሽ ተጠብቂ ስቶሪ ላይ ፌል እያደረግን መተናል። ቴክኒካሊ በጣም ጎበዝ ሆነናል። ሶ ነገን የሚዘልቁ ፊልሞች ማየት ከቀሩ ወይ ምን ወዳቸውን ካራክተሮች ምናምን ተፈጥረው ማየት ከተውን ብዙ ጊዜ ሆኗል። ስለዚህ አሁን ላይ አድጓልም ለማለት ከባድ ነው በጣም። በቴክኒካሊ ብቻ ነው ከፍ እያለ የመጣው። ተስፍሽ እኔ አሁን ኢንዱስትሪ የሚለው ነገር ይከብዳል በጣም። ለምን መሰለህ ኢንዱስትሪ ራሱ ማለት ነው ሊንኬጅ አለው ማለት የሚቀበልና አውትፑት ሊንኬጅ አለው አንድ ኢንዱስትሪ ለመባል ማለት ነው። ቢኮዝ ኢንፑት አለው ማለት ባለሙያዎችን ይቀበላል። የተለያየ እንትኖችን ትምህርት ቤቶች አሉት። ከዛ ደግሞ ተቀብሎ ፕሮዳክሽን ላይ ያሰራል። ከዛ በኋላ እንደዛ አይነት ሲስተም የተዘረጋ ሲስተም ሲኖር ኢንዱስትሪ ይባላል ማለት ነው። ኢኮኖሚክስም ስለነበርኩ ማለት ነው። ግን መሰረት ለማስያዝ ነው አሁን ሁሉም ሰው እየጣረ ያለ ይመስለኛል። ገና ማለት ነው አደገ ለማለት እሱን ማውራት ይከብደኛል በግሌ ማለት ነው። ገና አሁን ሁሉም ሰው መሰረት ለማስያዝ ነው። ግን ለየብቻ ነው የሚሮጠው። እኔም ለብቻዬ ነው እሱም ለብቻ። አሁን የነሱ ግሩፕ አለ፣ ሌላ ደግሞ እዛ ጋር ሌላ ግሩፕ አለ። ሁሉም ለየብቻ ነው
እየተሯሯጠ ያለው ማለት ነው። ስለዚህ መሰረት አልያዘም። እኔ ባንተ እንኳን ለማደግ ማለት ለማደግ ያው መሰረት መያዝ አለበት። ከዛ በኋላ ነው እዛ ላይ እየጨመረ መሄድ የምንችለውና በቃ ሁላችንም በግላችን እየጣርን የመጣንበት ነው የምትሉት ነገር ይገባኛል። ግን ከቀን ወደ ቀን ፊልሞች በሚሰሩት ላይ ለውጥ እየመጣ አልሄደም? ምናልባት እኮ በማቴሪያልም ሊሆን ይችላል። ራሳቸውንም ልክ አሁን አንተ ራስህን ጥረህ እንዳወጣው እዛ ጋር ራሳቸውንም እየጣሩ የሚያሳድጉ ባለሙያዎችም ተፈጥረው ይሆናል። ሌሎች እዛው ሙያ ውስጥ የሚካተቱ ባለሙያዎች ያደጉበት ሁኔታ ይኖራል። ትምህርት ቤቶችም ይኖራሉ። አሁን ትምህርት ቤት አይደል እንደዚህ አይነት ነገሮች ተጨምረው ለውጥ አያሳይም ፊልማችን ከቀን ወደ ቀን የሲኒማ ፊልሞቻችን ስፔሻሊ እዚህ ላይ አይ ቲንክ ሚስ አንደርስታንድ ያደረግነው ነገር አለ በደንብ አሁን ሰው ቴክኒክ ላይ ነው ስለ ፊልም ራሱ አንድ ራሱን የቻለ የተለያዩ የአርት ዘርፎች ናቸው እዛ ውስጥ ተጠቅጥቀው እንደው ሚዲየሙ ስዕል ከምትለው ወይንም ዘፈን ከምትለው ወይንም ግጥም ከምትለው ስነ ጽሁፍ ከምትለው አንድ ላይ ስለሆነ ከፍ ያለ ነው። አሁን ግን በደንብ ሪትሙን ጠብቆ አንድ ላይ አልሆነም አንደኛ። ሁለተኛ ደግሞ ቴክኒኩ ነገር ላይ ነው። አሁን እንደዚህ አይነት ካሜራ ገባ እንደዚህ ሆነን ማለት እዚህ ሀገር የትም ሱቅ አለ እሱ ካሜራ ምንም አስደናቂ አይደለም ካሜራው ስላለ ምን አልክ ነው በዛ ካሜራ ቁም ነገሩ ስቶሪው ነው ዋና ነገሩ እና ስቶሪው እንዳልኩ እኛን አይመስልም ማንን እንደምንከተል አናቅም። እንግዲህ አንድ ደራሲ ድርሰት ደረሰ ሲባል የደረሰበት ደረጃ ነው እሱ ራሱ የደረሰበት የእውቀት ደረጃ ነው አይደለ እና እሱን ስናየው እሺ የሰውዬ እዚህ ጋር ነው የደረሰው እንላለን። ሰውዬው ራሱ ኮንፊውዝድ ሆኗል ስለደራሱ ህዝቡ ነው ይሄ ህዝቡ ይሄን ይወዳል እየተባለ ነው እየተሰራ የመጣው። ስለዚህ ባንዱ ፊልም ኢንስፓየር ሆነን አንድ ፊልም እንሰራበት አሁን እዚህ ሆሊውድን በመንጎበኝበት ጊዜኛ ይገርማል። ድሮ የሰሯትን ነገር አክብረው ባክ ቱ ዘ ፊውቸር የሚል አንድ ፊልም መኪናዋ ካራክተር ናት። ያችን መኪና አክብረዋት ቁጭ አድርገዋታል። ሶ በፊትም ዝም ብለው አይደለም የሰሩት። ስለዚህ እሱ ነገር እኛ ጋር የለም። አሁን ለምሳሌ እናንተ አንስታችሁ ስርየትን አወራችሁት ያን ጊዜ እንግዲህ ገና ያላደግንበት ጊዜ ነበር፣ ግን ስቲል ያ ካራክተር ተወዷል። አሁን ግን እንደዚህ የምትላቸው ነገሮች እየቀሩ መጥተዋል። ስለዚህ እያደገ ነው ማለት እጅግ በጣም ይከብዳል። ተሳስተናል፣ ሚስሊድ ሆነናል። ይሄ ነው ማለት። ስለዚህ በምንም ዘርፉ አላደገም የፊልም ኢንዱስትሪ የእናንተ ሳይድ ማለት እኔ እንዳልኩ ቴክኒካል ከተባለ ግን ዋናው ለስቶሪው ስለሆነ የሚሰራው ፊልሙ እንግዲህ በስቶሪው ነው። እኔ በእናንተ በኩል ምን መደረግ አለበት ሲኒማው እንዲያድግ ወይም ደግሞ ሌሎች ሀገሮች የደረሱበት ደረጃ እንዲ ባይደርስ እንኳን እንደ ሆሊውድ እንደምናስበው ባይደርስም ግን አትሊስት ሚስሊድ ተደረገን የተባለው ነገር ወደ ዋናው ወደ ባክ ቱ ትራክ እንድንመለስ ምንድነው መደረግ ያለበት? ሁለታችሁም እዚህ ላይ አስተያየት ብትሰጡ ደስ ይለኛል። መጀመሪያ ሰው ትክክለኛ አርቲስት ነኝ ብሎ መጠየቅ አለበት ራሱ። የእውነት ነው ማለት ከልቤ የሚሰማኝን ነገር ነው ወይ የምሰራው? እውነት እኔ ልብ ውስጥ አለ ይሄንን ፊልም አክት ሳደርገው ይሄንን ስጽፈው ሌላ ቀርቶ እንኳን ሜካፕ ሰራ እንኳን ከኔ ስሜት ጋር የሚስማማ ማምነበትን የታዘብኩትን ወይ ቮካብላሪ ውስጥ ያጠራቀምኩትን ነገር ነው የምሰራው። ስለዚህ ሌላውም ሰው ወደደው ብሎ ሳይሆን ከልቡ እሱ ወደደውን፣ ምክንያቱም እሱን የነካው ነገር ሌላ ሰውን ይነካል ሄዱ። ስለዚህ መጀመሪያ ራሱ ነው መጠየቅ የሚገባው ደርሶ ከመሰራቱ በፊት ኢዚ ከመሆኑ በፊት ፊልም የለም ቀላል ነው ብሎ ከመጀመሩ በፊት ምክንያቱም እንዳልኩ ሚዲየሙ ኃይለኛ ስለሆነና ሌላ ሰው ጋር ሄዶ የለም እንደ መርፌ ሊያድን ስለሚችል እንደ ሕክምና ሊሆን ስለሚችል ያንን ሚዲየም እንት ማቆሸሽ አያስፈልግም። አንዳንድ ሀገሮች ስማቸውን ትልቅ ያደረጉት በዚህ ዘርፍ ስለሆነ ያስከው ነገር ትልቅ መሆኑን አውቀህ መጀመሪያ አክብረው መነሳት አለበት። ካቀለልከው ይቀላል አይደል? ራሱ ስለዚህ ፊልም የሚሰሩትን እንዳለ ይመለከታል ማለት ነው። ሁሉንም ይመለከታል። ለአሁኑ ኑሯቸው ሳይሆን ለገለ የሚገነቡት ለሚቀጥለው ጀነሬሽን ለሚገነባው ነገር ነው አስበህ መስራት የሚገባ። ሰው ግን እየሰራ ያለው በእድሜው ልክ ነው። በቃ አሁን ለ60 ዓመት እድሜው ነው ሁሉ ነገር እየሰራ ያለው ወይ ለምናምን ያ ነው ብዙ ፊልሙ ላይ ትግልም ሳክሪፊኬሽንም እንዳትከፍል የሚያደርግህ በቃ ለዛች እድሜ ስለሆነ ነው። ተኬስ ምንድነው?
ማለት የሚለው? ያው ዋናው ነገር እውቀት ነው መጀመር ማለት ነው። ማወቅ አለበት ሰው ሁሌም ማለት ነው። ድሮ በኢትዮጵያ በአርቱም በስነ ጽሁፉም የሆነ ጎልደን ኤጅ የሚባለው ታይም ላይ 60ዎቹም 70ዎቹም እዛ ጋር የነበሩ ሰዎች ታሪካቸውን ሳይ ማለት ነው የመቀባበል ነገር አላቸው። ትልቅ የተባለው ትንሹን ያሳድጋል። በሙዚቃውም በስነ ጽሁፉም በስዕሉም ማለት ነው። ሁሉም ከስር አሉ። አሁን ታዋቂ ሆነው የምናያቸው ትልልቅ ሰዎች ከላይ የነበረ ሰው አላቸው ማለት ነው። አሁን ጋር ስንመጣ እንደዛ አይነት ግንኙነት የለም። የተበታተነ ነገር ነው ያለው እና ያ ነገር ቢፈጠር ትምህርት ቤቶች ቢኖሩ አሪፍ ነው እነሱም ማለት ነው። ቢኮዝ ብዙ የተማረ ሰው ሲኖር መስራት ያለበትን ነገር በደንብ ያውቃል ማለት ነው። እነኚህ ነገሮች ቢኖሩ ጥሩ ነው፣ ለውጡን ያመጣል ብዬ አስባለሁ። እስቲ ከዚህ ጋር ተያይዞ አሁን በሀገራችን ስላለው ወቅታዊ ሁኔታ ብናወራ አሁን የትርጉም ስራዎች በብዛት ይታያሉ እኛ ሀገር። የሌላ ሀገር በጣም ብዙ ቴክኖሎጂ ያለበት ብዙ ገንዘብ የፈሰሰበት ብዙ ያደጉ ሀገሮች የሚሰሯቸውን ፊልሞች በአማርኛ ተተርጉሞ ሰው እያየ ነው። ይሄ ነገር እንግዲህ አንዳንድ ባለሙያዎችን እያያችሁም ነው እናንተ የሀገራችንን ፊልም ያጫጫዋል፣ የፊልሙን ኢንዱስትሪ ሞር ያጠፋዋል። ተኬ እንግዲህ ያልተፈጠረ ኢንዱስትሪ ብሎኛል፣ ግን ያለውንም ያጠፋዋል እየተባለ ነው። እናንተ ምን ትላላችሁ? መጀመሪያ ከሱ ውስጥ እንጀምር። አዎ፣ ግን በተቃራኒው ግን የሚደግፉ አሉ አንድ ሰዎች እና አንዳንድ ሰዎች እኔ በኮምፒቲሽን አምናለሁ። ቢኮዝ ሁሉ ጊዜ ጠንካራ ነገሮች የሚወጡት በኮምፒቲሽን መካከል ነው። የግድ የኛ ሀገር ማለት እዛው ሎካሊ ያለ ነው ፊልም ሰሪዎች ብቻ ሞኖፖላይዝ እናርገው ወይም ተቆጣጥረ ነው የምናስተላልፈውን ነገር እናስተላልፍ የሚለውን አላምንም። ሁሌም ኮምፒቲሽን ሲኖር የተሻለ ነገር የሰራ ይዞ ይወጣል። ቢኮዝ እንትኑ ያለው ዲማንዱ ያለው ተመልካቹ ጋር ነው። ስለዚህ ለዛ የሚመጥን ነገር ይዘን ከመጣን ተመልካቹ ማያይበት ነገር የለም። የራሱን ነገር የራሱን ስቶሪ ይፈልጋል ህብረተሰቡ ማለት ነው። ስለዚህ አሪፍ ነው። ኮምፒት የሚያደርጉ ነገሮች እጠብቃለሁ። አይጎዳው። ማርኬቱን ጎርተውታል እውነት ለመናገር ማለት ነው። አዎ፣ ግን ማርኬቱን ይጎዳዋል ማለት ፊልሙን ይጎዳዋል ማለት አይደለም ማለት አይደለም። ቢኮዝ ተመልካች ይቀንሳል። ያ የኢፌክቶች ታይተዋል። ግን ኦን ዘ ፊውቸር አሪፍ ነው። ጠንካራ ለሆኑ ፊልም ሰሪዎች አሪፍ ነው። ለምን ጸጥ ሲል ጥሩ ነገር ይወጣል። ተስፍሽ ትስማማለህ? አዎ ልክ ነው። እኔ እሱን እስማማለሁ። ልክ ነው። በጣም እጅግ ኃይለኛ ተፎካካሪ ሲመጣብን የለም ኃይለኛ ነን፣ እውቀት አውቀናል፣ ጎበዞች ነን ብለን የነበርነው ሰዎች ለማንም እንደሆነ እናያዋለን። ማንም ነን ለካ በደንብ መዘጋጀት ነበረብን። ብዙ ጊዜ እኛ ሀገር እንደምታውቀው በቃ ሰው የሆነ ፊልም ሰራ ተኮፍሶ ቁጭ ይላል። ሌላው ዓለም የት እንዳለ የያዘው መሳሪያ ምን እንደሚገድል ምናምን አያውቅም። ስለዚህ አሁን ኢንዱስትሪ አይደለም እንደተባለው፣ ግን ፊልም ሰሪው ኢዚ ነው። ማንም ሰው ገብቶ ምንም ነገር የማድረግ ምንም ፊልም የመስራት አንድ ፊልም ሰርቼ ትልቅ የመሆን በቃ ክፍት ነው። ትልቅ እንትን የለም። ስለዚህ አሁን ፊልም መስራት ራሱ ብርቅ እየሆነ መጣ። አሁን ገና እንደዚህ አይነት ተፎካካሪዎች ሲመጡ እውነት ማሸነፍ እችላለሁ አልችልም፣ ቆመህ ራስ እንትን ታረጋለህ። አይ አልችልም ይቅርብኝ፣ ላይ ታይልኝ ነገር ለምን ፊልም ሰራለሁ እንዲህ አይነት ነገር። ስለዚህ ወደፊት ጥሩ ኮንቴንት ያላቸው ነገሮች ይወጣሉ ብዬ አስባለሁ። ከዚህ ጋር በተያያዘ ግን አሁን ኢትዮጵያ ውስጥ የሚሰሩ ፊልሞች በብዛት አሁን በጣም ጥሩ ፊልሞች አሉ። በታሪክ ይዘታቸው በሁሉም ነገር ጥሩ ፊልሞች አሉ የሚወጡ። በተቃራኒው ደግሞ አንዳንድ መጥፎ ሳይሆን ስራ የሚፈልጉ አይነት ፊልሞች አሉ። የወጡ ስራ ትንሽ የሚፈልጉ ሞር አይነት ፊልሞች አሉና ኢትዮጵያ ውስጥ እንዴት ነው የሚገመገመው? ከፊልሙ ጋር በተያያዘ እንዴት ነው የሚገመገመው? ግምገማ ውስጥ ፌር ነው ወይ የሚለውን ነገር ያ እንትን ኢትዮጵያ ውስጥ የፊልም ደረጃ የሚሰጥ አካል የለም። መንግስት ያው ሳንሱር ይደረጋል፣ ይገመገማል እንጂ ደረጃ አይደለም የሚሰጠው። ያው መንግስት ያው እነሱ እንትን ከሚሏቸው ኮንቴንቶች አሉ፣ ከዛ ፊልሙ እንዳይወጣ ነው ኮንትሮል የሚያደርጉት እንጂ እንትን አይባልም። ስለዚህ ይወጣል ሁሉም ፊልም ማለት ነው። ስለዚህ ፊልሙ የሚታየው በፕሮዲሰሩ አቅም ነው እንጂ በፊልሙ አቅም አይደለም። ኢትዮጵያ ውስጥ ማለት በጣም ሲስተሙ የተበላሸ ስለሆነ
ፕሮዲሰሩ በሚሰጠው ገንዘብ ለሲኒማ ቤቶች ባለው ኮሙኒኬሽን ነው ፊልሙ ሊታይለት የሚችለው ማለት ነው። ስለዚህ ተመልካች ጋር የመድረስ አቅሙ የተገደበ ነው ማለት ነው አንድ ፊልም ማለት ነው ጥሩ ስለተሰራ ሳይሆን በቃ በማንኛውም ሁኔታ ማለት ነው። ስለዚህ እንትን አይደለም ሁሉም ፊልም እኩል ይወጣል፣ ግን በዚህ መንገድ ነው የሚታየው። ስለዚህ ጥሩ ፊልሞች ብዙ ወጪ ስለተወጣባቸው ላይታዩ ይችላሉ። እንደዛ አይነት ክፍተት ስላለ ማለት ነው። ተስፍሽ ትመልስልናለህ። ያንተን መልስ ደግሞ ሀፍታ ቆይታ ውስጥ እንመለስ። ተመልካቾቻችን እየተከታተላችሁ ያላችሁት ከኢቢኤስ ቴሌቪዥን ሳምንታዊ የንጭት ፕሮግራማችንን ነው። ፕሮግራማችንን እየተከታተላችሁ አብራችን ቆዩ። ከሀፍታ ቆይታ በኋላ እንመለሳለን። ተስፍሽ መልስ ላይ ነው ያቆምነው። እስቲ የኢትዮጵያ ፊልሞች ሳይመን እንዳለው የሚገመገሙበት ወይ ወደ እይታ ወደ ተመልካች ከመቅረባቸው በፊት የሚገመገሙበት መንገድ ምን አይነት ነው? እንደ ይስማማቸዋል አሰራሩ ሲስማማሉ የሚለውን በዛው የዘንከረኝ ለባለሙያዎች እውነት ለመናገር ምንም የሚስማማ ነገር የለም። እንደውኛ ፍቅር ውስጥ ስላለን ፊልም መስራት ስለምንወድ ነው እንጂ እየሰራን ያለ ነው። የሚገመገሙበት መንገድ ምንም አርቲስት ባትሆኑ ራሱ ከዛ ቻሌንጅ ውስጥ ብትወጣ ይሻላል። እንደውም ፊልሙን ከሰራሽ በኋላ ነው ብዙ መከራ የሚበዛው እኛ ሀገር። ሌላ ፊልም ሰራለው ራሱ ሌላ ስቶሪ አለው፣ ሌላ ፕሎት ተዘረጋለ ምናምን ብዙ ስራ አለው እና ሌላ ቻሌንጅ ነው የሚጠብቅ። ሲኒማ ቤቶችም ጋር እንግዲህ ይሄ ከመታየቱ በፊት ያለ ነገር ነው። ከታየ እንትን ከተሰራ ደግሞ በኋላና ሲኒማ ቤት ከቀረበ በኋላ እጅግ በጣም ተስፋ የሚያስቆርጥ ነገር ነው ያለው አብዛኛው አሁን እየሆነ ያለው። ጥሩም ሰራህ አልሰራህ እኩል ነው የምትስተናገደው። ስለዚህ ነገ ቆንጆ ፊልም ሰራለሁ የሚል እንትን የለህም። ራሱ ጎበዝ ፊልም ሰሪ ሆነ አይ እኔ እንደነሱ ነው መስራት የሚገባኝ ሞኝ ነኝ እንዴ ወደ ማለት እንድትገባ ይጋብዘዋል። ዝም ብላ አቅለለው ሲስተሙ ማለት ነው አላዋቂ እንድትሆን ይጋብዛል። በጭፍን እንድትሰራ የሚጋብዝ ነው። በዚህ ቻሌንጅ ውስጥ ነው እንግዲህ አልፈ። ምክንያቱም እዚህ አሜሪካ ነገር ላይ አሁን መቼም አናፎካክረውም። ዴፊኒትሊ ማፎካከር ሳይሆን ግን እንደ አይዲያ ይሄ አሁን ደረጃ የሚሰጠው ወይም ደግሞ ላይክ ሳንሱር ያደርጋል የተባለው አንዳንድ ነገሮችን ነው እንጂ ሙሉ ፊልሙን አይደለም። ግን ፊልሙ ይዘቱን ሙሉን የሚያደርግ መቋቋም የለበትም ወይ ታላችሁ? ምክንያቱም እዚህ ሀገር ላይ ባጀቱ እያንዳንዷ ነገር ደረጃ አላችሁ። ያን ደረጃ ካላሟላ ፊልሙ ራሱ አይወጣም ላይክ በሆሊውድ ባለው ስታንዳርድ ደረጃ ማለት ነው። እንደዛ አይነት ነገር መፈጠር የለበትም ወይ አትሉም? ወይስ እናንተስ እንዴት ነው? ምን እንቅስቃሴ አለ? እዚህ የአሜሪካ ሞሽን ፒክቸር አሶሲዬሽን ኦፍ አሜሪካ የመንግስት ድርጅት አይደለም። ፊልም እንትኖች ያቋቋሙት ናቸው። ሲኒማ ቤቶቹም ፕሮዲዩሰሮቹም ሁሉም ማለት ነው። እና ያ ደረጃ ይሰጣል ለፊልሞቹ ማለት ነው። መታየት ያለበት የእድሜ ክልል ሁሉንም ነገር ማለት ነው። ከዛ በኋላ ነው የሚወጣው ፊልሙ ማለት ነው። እኛ ሀገር እንደዛ የለም። አሁን ማህበር ተቋቁሟል። ሲቋቋም ነበርኩኝ የተወሰኑ ሚቲንጎች ላይ ማለት ነው። ያየሁትን ነገር መናገር አለብኝ እና ጥሩ ነው እየተንቀሳቀሱ ነው። ጥሩ ነገር ነው ያለው፣ ጥሩ ነገር ነው የሚታየው። ግን ስቲል ፕሮብሌም አለ። ለምሳሌ ፒያሳ ያለው ፊልም ሰሪ ወይ ማህበሩን ላይ ይቀበል ይችላል፣ ወይ እዚህ ጋር ቦሌ ያለው እዛ ውስጥ ማህበር ውስጥ የራሱ ሰው ከሌለ ላይ ይቀበል ይችላልና እንደዛ አይነት ነገር አለ፣ የመፈረካከስ ነገር አለ። ያ ደግሞ ፓወር ያሳጣዋል ማህበሩ ማለት ነው። ስለዚህ ሁሉም ራሱን ነው ያያለው እንጂ ተሰባስቦ አንድ ላይ ሆኖ የመስራት ነገር አለ የሚታየው ማለት ነው። ይሄ ደግሞ ማህበሩ ፓወርፉል እንዳይሆን ያደርጋል። ስለዚህ የሚወሰነው ውሳኔ ራሱ አይቀበለውም ሲኒማ ቤት። እንደዛ ነው የሚሆነው እንትን እየሆነም ያለው ማለት ነው። ሁሉንም ባለሙያ ያካተተ አይደለም ማለት ነው ማህበሩ። ሁሉም ባለሙያ የሚስማማበት አይደለም ማለት ነው። ማህበሩ ያካተተ ነው፣ ግን ለማካተት ሞክሯል። ግን ተቀባይነት ካላገኘ በሁሉም ባለሙያ ዘንድ ፓወር አይኖረውም። እሱን ነው ማወቅ የፈለኩት። ለምንድን ነው ተቀባይነት የማያገኘው? እዚህ ጋር ምንድነው አሁን ላይ የተፈጠረው ሲኒማ ቤት ላይ ያሉትን ችግሮች ብቻ ለመፍታት ነው። ያ ሁሉም ሰው የራሱን ችግር ይዞ ይነሳና ኮሚቴ የሆነና ለመፍታት ነው። ሪሊ አልገባቸውም። ነገ ይሄንን የኢትዮጵያን ፊልም የት እናድርሰው የሚል ረጅም አጀንዳ አንስቶ የሚያወራ ሰው የለም። ምክንያቱም እጅግ በጣም የሚያሳዝነው ነገር
ኢትዮጵያ ውስጥ 2 እና 3 ሲኒማ ቤቶች ናቸው የፊልም የሲኒማ ዲሲፒ ኖሮት የሲኒማ ፕሮጀክተር ያላቸው። ሌላው እኔ ቤት ያለ ፕሮጀክተር ነው ሁሉም ሰው ያለው የለም ይሄ። ስለዚህ እኛ ፊልም እያሳየን አይደለም፣ ክብሩ ዛጋ አልቋል። ስለዚህ የራሱ የሲኒማ ቤቶች ስታንዳርድ እንዴት ይሁን ምና የለም ትልቁን ነገር አስቦ እየተሰራ አይደለም ያለው አሁኑ ችግር ላይ ስለሆነ። ስለዚህ ሁላችንም ልንታቀፍ እኩል አንችልም። አንዳንድ ጊዜ ራሱ የማህበሩ የሚያወጣው ለምሳሌ የማህበሩ አባል ካልሆንክ አንዳንድ ነገር አይሳካልሽ ማለት አንዳንድ ነገር ተፈጻሚ አይሆንልህም የሚል ነገር አለ። እንደ አርቲስት እኔ የማህበሩ አባልም ሆንኩ አልሆንኩ ይሄ ነገር ለሁሉ ሰው ክፍት መሆን አለበት። ራሱ የፊልም ማህበር መኖሩ ራሱ ፊልም ሰሪውን አንዳንድ ጊዜ የሚጎዳበት አጋጣሚ አለ እንደዚህ ሆኖ። ስለዚህ እንዳልኩ በረጅሙ አይታሰብም። ይሄ ነው እንግዲህ እንትን የሚያደርገን ለአንድ አላማ ማያስሮጠን። ወደ አሜሪካን ሀገር እንግዲህ የመጣችሁት በግሩፕ ነው። ከዚህ ቀደም በኒውሳችን ላይ አውርተናል። ናፍካ ሽልማት ላይ ታጭታችሁ ነው የመጣችሁት። እንግዲህ ያም ናፍካ ላይ ያሳጨ 79 የተሰኘው ፊልም ነው። ትንሽ ስለ ፊልሙ ከሰዓታችን አኳያ ነገር አድርገን ምክንያቱም ፊልሙ በጣም ወሳኝ ፊልም እንደሆነ ብዙ ሰዎች እያወሩለት ነው። ከጅምሩ ብዙ ታሪክ እንደምታነብም ፊልሙን ለመስራት ያነሳሳም እንደሆነ ሰምተናልና ስለዛና ናፍካ ጋር መሳተፋችሁ ሞቲቬት አድርጋችኋል የሚለውን ሁለታችሁም ትመልሱልኛላችሁ። 79 ያው የሰራሁት ከ2006 በኋላ ነው። ግን ባይዘው ተወልዳል 79 ላይ አልተወለድኩም እና በጣም ታሪክ አነበለውና ግን አንድ የሰማሁት ስቶሪ ነው በጣም ኢንስፓየር ያደረገኝ ያንን ፊልም እንድሰራው ማለት ነው። ኦልሞስት ወደ 4 አመት ሰዎችን ኢንተርቪው ሳረግ ሪሰርች ሰራ ነበረ ወደዛ ዘመን ላይ ለመስራት ማለት ነው። ኢሹ ያው የፊልሙ ኢሹ ስለ ፍሪደም ነው ያነሳው ቢኮዝ የኢትዮጵያ ወጣቶች በተለያየ ዘመን ከዚህ በፊትም ተናግሬያለሁ እና በታሪክ በብዙ ነገር ውስጥ አልፈዋል እና አሁንም እያለፉ ነው እና ስለዚህ ያን ነገር ለማስጨበጥ ነው አሁንም ላለው ተመልካች ማለት ነው ያን ነገር ለመስራት ያነሳሳኝ ማለት ነው። ግን በጣም ብዙ ውጣ ውረዶች አልፍ ያለው ያን ለመስራት ማለት ነው ያልተለመዱ ነገሮችን ያልተለመዱ ሴቲንጎችን ስለሰራሁኝ ማለት ነው እና ብዙ ነገር ነው ብዙ ታይም ነው የወሰደብኝ ማለት ነው። ሞቲቬት አድርጓል ከዚህ በኋላ ብዙ ነገር ለመስራት እዛ በማርኬት ደረጃ ሰክሰስፉል አልነበርንም እና በጣም ዲስከሬጅ አድርጎኝ ነበር። ቅድም ያነሳናቸው ነገሮች እንዳለ ሲኒማ ቤት ጋር የገጠመን ነገሮች ነበሩና ያለው ሲስተም እንዳለ ኪሳራ ላይ ጥሎናል ፊልሙን ማለት ነው። በቃ ካልኩሌት እንዳደረግ ነው ያደረገኝ። ለምን 200,000 ብር ባወጣ የተሻለ ነገር መስራት የተሻለ ገንዘብ እዛው ፊልም ውስጥ ማለት ነው የሆነ ነገር ነካክተን ሰርተን ብናወጣ በጣም አትራፊ እንሆናለን እዛው ሲስተም ውስጥ ማለት ነው። እንደዚህ በቃ ለፍተን የምንሰራው ነገር አያዋጣም እና በጣም ዲስከሬጅ አድርጎኝ እንደው 1 ወር ምናምን እቤት ነበርኩኝ በቃ ስራ ምናምን ትቼ ማለት ነው። በዛ ማከል ነው በዚህ በናፍካ ወደዚህ መጣሁኝ። እዚህ ስፔሻሊ ናፍካ ጋር ያው ብዙም ጠንከር ያለ እንትን አልነበረም ግን ሆሊውድ ሄደን ያገኘነው ነገር በጣም እንደገና ኢንስፓየር አድርጎኛል ብዙ ነገርና እዚህም ከተለያዩ የአፍሪካ ፊልም ሰሪዎች በተለይ ስፔሻሊ ከአንድ ጋናዊ ፊልም ፕሮዲዩሰር ጋር ተገናኘ እዚህ ከመጣሁኝ ከሱ ጋር አሁን አንዳንድ ስራዎች ለመስራት እየተንቀሳቀስን ነው። የአፍሪካ ፊልሞች በዚህ አጋጣሚ የተለያዩ የአፍሪካ ፊልሞችን የማየት እድሉን ያገኘችው ይመስለኛል። እኔ እንጃ እዛ ናፍካ ላይ ታይቷል አይታይም እርግጠኛ አይደለሁም ግን ከኛ የተሻለ ደረጃ ላይ ናቸው ተብሎ ይታመናል አይደል? እንደነ ናይጄሪያ፣ ጋና የመሳሰሉት አፍሪካ ሀገሮች ራሳችንን አሁንም እናነጻጽርና ምን ቦታ ላይ ነን ያለነው ከነሱ አንፃር ከአፍሪካ ከናፍካን በጣም እንበልጣለን እኛ። ናፍካ የሚባለው በጣም ማለት እነሱም በደንብ ማንበብ አለባቸው ስለ ፊልም ስራ። ስንመጣ አዝነን አለኛ ደስ ይላል መጀመሪያ ያገኘነው ነገር ግን ቤስት ስክሪን ፕሌይ ቤስት ዳይሬክተር ምናምን ኖሚኒ በደንብ ያልተሸለመበት ያልተጠራበት አይነት የፊልም ፌስቲቫል እንደኔ ሌላ ፊልም ፌስቲቫል አይቻቃለሁ። በጣም የወረደ ፊልም ፌስቲቫል ግን እሱን እንተውና ዛጋ እዚህ ጋር ግን በዚያ አጋጣሚ መተን ያየናቸው ነገሮች
አንድ ላይ ሆነን የኢትዮጵያ ፊልም ሰሪዎች ያን ቦታ የመጎብኘት እድሉ ማውራታችን ዲስከስ ማድረጋችን በጣም እንትን ነው። እኔ እንደውም ለዛ ለናፍካ የክብር እንግዳ መሆን ነበረብኝ። ትልቅ ከመሆኑ የተነሳ ስራዬ ብዙ ከመስራት የተነሳ ግን እዚህ ያገኘነው ነገር ትልቅ ነገር ነው የእውነት። ስትመጡ ሌሎች ነገሮች አጽናንቷቸዋል ማለት ነው። እውነት ነው፣ ልክ ነው። ናፍካ ተስፍሽ ጥሩ ነው ያልከው። ምክንያቱም የተለየም ግንዛቤ መንገርም አለብን አይደል ስለምናያቸው ነገሮች። ለምሳሌ ኮራ የተሰኘው የሙዚቃ አዋርድ የሚደረግበት ዝግጅት አለ። ሰው ኮራንና ናፍካን በእኩል አይን እንዲያይብን አንፈልግም ሆነስትሊ እና ቴንክ ዩ አንተ ስላወራ። ምክንያቱም በቦታው የተገኘው ነው እኛ ከምንሰማው የተሻለ አንተ መናገር ትችላለህ። ኦርጋናይዝድ ያልነበረ ፕሮግራም እንደነበር ሰምተናል። እሱ እንዳለ ይሆንና እኔ እንኳን ጥያቄ የነበረው ጀስት በአጠቃላይ እድሉን ካላገኛችሁት እኛ እዚህ ኢቢኤስ ድሮ ካስታወሳችሁ ያስተላልፍ ነበር የአፍሪካ ድራማዎችን፣ ፊልሞችን፣ የቴሌቪዥን ድራማዎችን አይ ቲንክ አንዳንድ ፊልሞችንም የአፍሪካ ፊልሞችንም የማየት እድሉን ስለሚያጋጥመን እናንተ ማየታችሁት ከሆነ ያለንበትን ደረጃ ነበር። ከሌሎች የአፍሪካ ሀገሮች ስፔሻሊ ከምዕራብ አፍሪካ ጠንከር ያሉት በማርኬት ማለት ነው እኛ ጋር የተሻሉ ነገሮች አሉ። አሁን እነሱ ያየሁት ነገር ነው እዚህ ጋር ፊልሞቻቸውን ማይቼ ማለት ነው። እኛ ህብረት የለንም፣ የተደራጀ ነገር የለንም። እነሱ እንደዛ አይነት ሲስተም ፈጥረዋል። ማርኬት በጣም ኮሙኒኬት ያደርጋሉ ከሌሎች እዚህ ካሉ ፊልም እንትኖች ጋር ማለት ነው፣ ፕሮዳክሽኖች ጋር፣ ዲስትሪቢዩተሮች ጋር ማለት ነው። እና በእንግሊዘኛ ነው የሚሰሩት ፊልሞቻቸው እና በጣም ያን እኔ አሁን ፊልሜን አሳይቼው ለዚህ ፕሮዲሰር ከተቀመጠበት ነው የተነሳው። በጣም ነው እንትን ያለው ማለት ነው። ለምን እሱ ለራሱ ፊልም ያወጣበት በጀትና እኔ ያወጣውበትን ስነግረው በጣም አይገናኝም። እኛ የሰራንበት ካሜራ ሪሶርስ በቃ እሱ ከሚሰራበት ማለት ነው። እሱ ብዙ ፊልሞች ሰርቷል ማለት ነው። እና የኛ ችግር ምንድነው? ኮሙኒኬት አናረግም ከሌሎች ትልልቅ እንትኖች ጋር ኮሙኒኬት አናረግም። እነሱ በጣም ኮሙኒኬት ያደርጋሉ። አሁን እሱ አንድ ፕሮጀክት አለው በጣም ይገርመኝ ማለት ነው። እና ትሬለሩን ሲያሳየን በጣም የደከመ ነው ከኛ ሀገር ፊልሞች ጋር ሲነጻጸር ማለት ነው። ግን ኔትፍሊክስ ላይ ለማስተላለፍ በተከታታይ ማለት ነው እየተደራደረ ነው። ኦሬዲ እንትን ብለውታል ማለት ነው። በደንብ ኮሙኒኬት ስለሚያደርግ ነው። እኛ ግን እዛ ታፍነን ያለ ነው። ኮሙኒኬት አናረግም ማለት ነው። እሱን ነገራችንን ብናስተካክል የተሻለ ነገር መስራት ይችላል። ግን በእንግሊዘኛ መሰራቱ እነሱ በእንግሊዘኛ ነው የሚሰሩት ፊልሙን። እኛ ሀገር ግን የሚሰራው በአማርኛ ሰርቶ ሰብታይትል ነው። የሰብታይትል ፊልምና በእንግሊዘኛ የሚሰራ ፊልም ተቀባይነቱ እንዴት ነው? ቋንቋው ማለት ኔትፍሊክስ ላይም ለመውጣት የሚሆን በተለያዩ ዓለሞች ተደናቂነት ለማግኘት እዚህ ጋር ለምሳሌ ከዚህ በፊት የሰራ ነው ፊልም ነበር አትሌት የሚለው ፊልም አትሌቱ እሱ አሁን እንግሊዘኛም ትንሽ አለው አማርኛ ማአት ዲያሎጎች አሉት። ግን ምንድነው ኦስካር ለመግባት ኦልሞስት ወደ 10ኛው በፎሬን ፊልም ገብቶ ነበር። ምንድነው የያዘው ኮንቴንት ትልቅ ነው። ምን ማለት እንደሚፈልግ ከመጀመሪያ ጀምሮ በደንብ ያስታውቃል። በእነሱም ስታንዳርድ ነው የሰራው። እኔ ቋንቋው ጉዳይ አይመስለኝም። የለም አርት በየትኛው መንገድ ተሰራ የለም የዓለም ቋንቋ ስለሆነ ልንግባባ እንችላለን። እና አብዱራህማን ሲሳኮ የሚባሉት የሾርት ሙቪ ንጉስ የሆነው ሰው የጋብሬ ሰራ ዲያሎግ የለውም ፊልም ግን ሄዶ አሸንፏል በደንብ ኢትዮጵያ ሰርቶት ማለት ነው። እንደውም ለሌላው ዓለም አዲስ አይን ነው የኛ ምናይበት አይን። የናይጄሪያውን በደንብ እያዩ ነው ያሉት። እኛ ደግሞ ገና አዲስ ጉልበት ነውና እሱን ፕሮፐርሊ ከነሱ ጋር በመንግባባበት መንገድ የምናሳይበት። እኛ ጋር የተለመደው የእንትን ፊልም ማየት ነው፣ የሆሊውድ ፊልም ምናምን። የዩሮፒያን ፊልም እንኳን በደንብ አናይ። እሱን ማዳበር ሰራ ነው። ሌላው ታሪኩን እንዴት ይናገራል ምናምን የሚለውን በደንብ ማየት የሚጠበቅብን ይመስለኛል። በዚህ ጉዳይ ላይ እኛ ዛሬ አውርተን ልንፈታው ማንችልም፣ ሙሉ አውርተንም ልንጨርሰው አንችልም። ግን ይሄ ጉዳይ ላይ ውጤት መምጣት አለበት። አለበለዚያ አሁን የምናወራው ታሪክ ራሱ ከጊዜ ወደ ጊዜ እያለቀብን ነው የሚሄደው። ምክንያቱም ፊልሙ ይቆማል የሆነ ቦታ ላይ በዚህ ሁኔታ ከቀጠለ ማለት ነው። ስለዚህ ሚዲያዎችም የፊልም ባለሙያዎችም በዚህ ጉዳይ ላይ ትኩረት ሰጥተው ሁሌ ካለመታከት መስራት። እኛ እድሉን ስላገኘ ነው እናንተን። ግን ተስፍሽን ሳልጠይቅም አላልፋን ጠይቅ ያለኝ እሱ ምንድነው ከዚህ በፊት ግሩምንም እንግዳ አድርገን የነበረ ጊዜ ነገረ ነገር አለ። አንዳንድ ጊዜ እንግዲህ ሜካፖችን ስትሰራ የሚፈጠሩ ችግሮች ይኖራሉ። ለምሳሌ ፊት ላይ የሆነ ነገር ላይ በቃ ሜካፑ ተሰርቶ ከዛ ለቅም ማለትና አንዳንዴ ህይወትን አደጋ ላይ ሊጥል ይችላል ይሄ ነገርና ምን ያህል ትኩረት ታደርጋለህ እነዚህ ነገሮችን ሰራ? እስቲ ያጋጠመህ ነገርም ካለ እማትረሳው ነገር። ልክ ነው ማለት እኛ ሀገር ብቻ አይደለም
ሌላውም ዓለም ነው ይሄ ነገር ሀፕን የሚያደርገው። እውነት ለመናገር ከሌላ ከውጭ ሀገር ከሚመጡ ፊልም ሰሪዎችም ጋር ስሰራ በሜካፕ ዋይዝ ማለት ነው እዚህ ሀገር የሚሰሩት ፕሮፌሽናል ከሚባሉት እኩል መስራት እችላለሁ። ራሴን ትሬን አድርጌ እዛ ጋር አድርሻለሁ እኔ ሰርቼም ስለማቅ እስኪገርማቸው ድረስ ማለት ነው። እነሱ አንድ ቀን እንደዚህ አይነት ነገር እንደሚያጋጥመኝ ይጠብቅ ነበር። ግሩምን እንዳጋጠመው አይነት ነገር እሱ ብቻ ነው ግሩም ብቻ ነው የገጠመኝ። ግሩም ብቻ ነው የገጠመኝ እንደዚህ ከባድ ነገር። ከዛ ውጪ ምንም ገጥሞኝ አያውቅም። እሱም እንደዚህ አይነት አጋጣሚ እኔና እሱ አብረን ማሳለፍ ስላለብን መስሎኝ ግን እዚህ ጋር ማረሰው ግሩምን በጣም አደንቀዋለሁ። ምክንያቱም ሁሉ ነገር ተሸፍኗል፣ ምንም ነገር የለም ተሸፍኗልና በቃ ሆስፒታል ይዘነው ሄድን። እነሱ የሚያውቁት እጅ ታሽጎ ነው ጀሶ ነው ግን ስፔሻል ጂፕሰም ነው ለነገሩ። ሌላው ዓለም ይሰራበት ነው ራሱ። በድፍረት አልሞክርም እንደዚህ በኋላ ግሩም ሲያወልቁለት ይሄ ቅንድቡ የለም ሽፋሽፍቱ የለም ሁሉ ነገር የለም እና ራሱን በመስታወት አየና ማለት ነው ተስፍሽ በጣም አሪፍ ካራክተር ነው በዚህማ አንድ ፊልም ሲሪየስሊ መስራት አለብን ምናምን አለ። ሚስቱ እየደወለች ስለነበረ እንትን እንዳትደነግጥ ከእንደገና ቤት ወስጄ ሜካፕ ሰርቼው የነበረውን ነገር መልሼ ምን አረክለት ይሄ ከተላቀቀ እነዚህ ነገሮች ራሳቸው ማድረግ ይቻላል ግን ፐርማነንት አይደለም። እንዲህ ያደረግን ነው እንግዲህ ብቻ ያጋጥማል እንዳልከው እውነት ነው ያጋጥማል። እንደው አንዳንዴ ብዙ ነገሮች ከፍተኛ ነገር ሊፈጠሩ ይችላሉ። እንግዲህ የተመረከው በድሮይንግ ነው። በተመረከበት ፊልድ ደግሞ በጣም ጥሩ ሳሊ እንደሆንክ ሰምተናል። አሜሪካን ሀገር ደግሞ ያዘጋጀው አንድ ነገር አለ፣ ኤግዚቢሽን የመስራት ሀሳብ አለ። የስዕል ኤግዚቢሽን ዲሲ እና ኒውዮርክ ነው መሰለኝ። እስቲ ስለዛ ነገር ትንሽ በለ። ከዚህ በፊት አዲስ አበባ መሰራቸው ስኬቾች ነበሩና አንድ ቀን እሱን ወደ ትልቅ ስዕሎች እቀይራቸዋለሁ ብዬ አስብ ነበር። ኒውዮርክ ሜጃ ያዩዋቸው ኤግዚቢሽኖች እንዴት የለም ኔክስት ምን ሊመጣ እንደሚችል ጠቋሚ ስራዎች ናቸው። ትልልቅ ሰዓሊዎች የሰሩት ስራዎች እነዛ እኔ በፊት እዛ ኢትዮጵያ ሆኜ የሰራዋቸውን ስራዎች ሳያቸው እኔም ለካ ከነሱ እኩል እናገራለሁ ለካ ይሄን ነገር አይቼዋለሁ የሚል ነገር ተሰማኝና አሁን ኒውዮርክ ላይና እዚህ ዲሲ ላይ ትልቅ የስዕል ኤግዚቢሽን ለማቅረብ እንግዲህ ፕሮግራም አለኝ። አብረው የሚሰራ ሰው አለ ሌላ ባለሙያ ወይስ ብቻዬን ነኝ የማቀርበው? ምክንያቱም እዚህ ያሉ አይደል ፋሚሊ ፔይንቲንግ ልክ ነው። ግን ይሄኛው ምንድነው ቲሙ ስዕሉን ኤግዚቢሽኑን ስታየው እዛ ሙድ ውስጥ ብቻ እንድትገባ ያስፈልጋል። ዓለም ወዴት እንደሄደች እንዳለ የሰው ልጅ እንዴት እየወረደ እንዳለ የሚያሳይ አንድ ስሜት ያለው ስራ ነው። እንግዲህ እሱን በትልቁ ለማሳየት አስባለሁ። ዲሲ እና ኒውዮርክ ነው ዝግጅት ኤግዚቢሽኑ ያለው። ማንኛውም ሰው ነው የሚጋበዘው፣ ማንኛውም ተመልካች ነው የሚመጣው። እኛም እንግዲህ ተመልካቾቻችንን እናሳያቸዋለን በቴሌቪዥን ማለት ነው። ታንኪዩ በጣም ኤግዚቢሽኑ የተሳካ እንደሚሆንልህ ተስፋ እናደርጋለን። እስቲ የዛኔም ስለምናገኝ ታወራናለህ። ልካም እሺ። ኤኒዌይስ በጣም ደስ የሚል ጊዜ ነበረ። በጣም እንዳልናችሁ በሰፊው መጫወት አልቻልንም። ደስ ብሎናል ስላገኘናቸው። ስቱዲዮአችን ድረስ ስለመጣችሁ በጣም እናመሰግናችኋለን። እናመሰግናለን። ቆንጆ ነበር ቲጂ። ተካበ ታዲዮስና ተስፋዬ ወንድማገኝ በጣም በእውነቱ ወጣት ናቸው፣ እንደኛ ናቸው። ግን በጣም ብዙ ነገሮችን ፊልሙ ላይ ብዙ ነገሮችን ያካበቱ ናቸው፣ ብዙ ስራዎችን የሰሩ ናቸው። እኛም ኮስተር ብለን ትንሽ ሲሪየስ አይነት ጨዋታ ነው። ቁም ነገር ጨዋታ ሆነ። ግን ቁም ነገር መሆናችን ጥሩ ነው። ምክንያቱም ጉዳዩ እንደዚህ ሲሪየስ መሆን የሚገባው ጉዳይ ነው። ለማንኛውም ባለሙያዎቻችንን በጣም እናመሰግናለን። በጣም እናመሰግናለን። በጣም ጥሩ ቆይታን ያደረግነው። ሳምንት ደግሞ እንግዲህ በተመሳሳይ ፕሮግራም ቲጂ አንድ እንግዳ ይዘን እንመጣለን። ፕሮግራማችንን እየጨረስን ነው መሰለኝ። እንግዲህ እንጫወት ኦን ኢቢኤስ የፌስቡክ ፔጃችን ላይ በመግባት አስተያየት ሲኖራችሁ፣ ጥያቄ ሲኖራችሁ፣ እንዲሁም አድናቆት ሲኖራችሁ አድርሱን። እኛ ደግሞ እንቀበላለን። አስተያየት መስጠት ብቻ ሳይሆን ደግሞ ፔጃችንንም ላይክ አድርጉልን። ይገባል። ለማንኛውም የሳምንት ሰው ይበለን። ሳምንት እንገናኛለን። እንወዳችኋለን። ደህና ሁኑ።